ታላላቅ የዓለማችን የሚዲያ አውታሮች የተቀባበሉትና በመላው ዓለም መነጋገሪያ የሆነ መረጃ ከወደ ቡርኪና ፋሶ ተሰምቷል። ከቅሪተ አካል የሚገኝ ነዳጅ ግምቱ 50 ቢሊዮን በርሜል የሚደርስ እጅግ ግዙፍ የነዳጅ ክምችት በቡርኪና በረሃማ ሜዳዎች ላይ ተገኝቷል። በቆራጦቹ ትራኦሬና ፑቲን የተመሰረተው የቡርኪናና የሩሲያ ጠንካራ ጥምረት በተለይ ቡርኪናን በእጅጉ ተጠቃሚ ማድረጉን ባረጋገጠ ሁኔታ ላለፉት 150 ዓመታት አገሪቷን የበዘበዙት ምዕራባውያኑና ባለሙያዎቻቸው ያላገኙትን ይህን በእጅጉ ተፈላጊ ነዳጅ በጥልቅ ምርምር ያገኙት የሩሲያ ባለሙያዎች ናቸው። የሩሲያው ግዙፍ የነዳጅ ካምፓኒ ጋዝፕሮምም ከወዲሁ የቁፋሮ ስራውንና ተያያዥ የመሠረተ ልማት ግንባታዎችን ጀምረዋል። ይህ መረጃ ፈረንሳይና ምዕራባውያንን ማክሮንና የምዕራቡ ዓለም ሹማምንቶችን ክው አድርጓል። ውሸት ነው ከማለት ውጭ ግን አንድም ነገር ማድረግ አልቻሉም። መላው ዓለምን ያስደነገጠው ደግሞ አሁን በተገኘው ክምችት ብቻ ለቡርኪና ፋሶ $3 ትሪሊዮን ገቢን ማስገኘቱ ነው። ምስጋና ለቆፍጣናው መሪ ኢብራሂም ትራኦሬ ድረስና ሙስናን ከሀገሪቷ ከስሩ ነቅሎ ስላጠፋና አንድም ዝርክርክ አሰራርና ቢሮክራሲ ስለሌለ ቡርኪና ለምታደርገው አንጸባራቂ የእድገት ጉዞ ተጨማሪ አቅምን መፍጠሩ አይቀርም። ባለ ግርማ ሞገሱ ትራኦሬ ከመጣ ወዲህ ተአምራዊ ለውጥ እያሳየች ያለችው ቡርኪና የራሷን ወርቅ ማምረት በመቻሏ ዓለም ሲገረም ነዳጅ የማምረት ስራን መጀመሯ ደግሞ አግራሞትን አጭሯል። In a revelation that stunned the world, Russia uncovered a massive oil reserve estimated at 50 billion barrels beneath a nation in Africa that few ever associated with fossil fuel wealth. The question on everyone's mind now is, what is Russia doing there? ሰላም ቤተሰቦች፣ በዛሬው መሰናዷችን ዓለምን ስላነጋገረው በቡርኪና ስለተገኘው ነዳጅ እናወጋችኋለን። አብራችሁን ቆዩ። ከቅሪተ አካል የሚገኝ ነዳጅ በአንዲት የአፍሪካ ሀገር ውስጥ አስገራሚ በሆነ መልኩ ገመቱ 50 ቢሊዮን በርሜል የሚደርስ እጅግ ግዙፍ የነዳጅ ክምችት ተገኝቷል። Beneath decades of dust and neglect, a monumental discovery was made. An oil reserve so enormous that it rewrote the narrative of Burkina Faso overnight. አሁን በሁሉም ሰው አእምሮ ውስጥ የሚመላለሰው እውን ሩሲያ በቡርኪና ፋሶ ምን እያደረገች ነው? የገኘትስ በአጠቃላይ ለአፍሪካ አህጉር ምን ትርጉም አለው? የሚሉ ጥያቄዎች ናቸው። ፀሐይ በበዛባትና በረሃማ መልክዓ ምድሯ እስከ አድማስ በሚዘልቅባት እንዲሁም ከፍተኛ ሙቀት አፈሯን በሰነጣጠቀባት ቡርኪና ፋሶ የነዳጅ ሀብት ይኖራል ተብሎ በፍጹም ተገምቶ አያውቅም ነበር። ቡርኪና ፋሶ ውስጥ ከቅሪተ አካል የሚገኝ ነዳጅ የጂኦግራፊ ትምህርት ላይ የሚታወቅና በሀገሪቷ ይገኛል ብሎ ማሰብም ከእውነታው የራቀ ነገር ነበር። የሚንቀሳቀሱ የነዳጅ ወደቦች፣ የታወቁ የነዳጅ ቁፋሮ ስራዎች ወይም የነዳጅ ኢምፓየር ታሪክም አልነበራትም። ቡርኪና ከቅሪተ አካል የሚገኝ ነዳጅ በምድሯ ይገኛል ቢባል ማንም ፈጽሞ የማያምነው ነገር ሲሆን አምና በ2025 መጀመሪያ ላይ ግን የሩቅ አገር ተረት የሚመስለው ይህ ነገር ሙሉ በሙሉ ወደ እውነትነት ተቀየረ። የቡርኪናን ታሪክ በአንድ ጀንበር ንጋት የሚቀይር ነው የተባለለት እጅግ ግዙፍ የነዳጅ ክምችትም በአሁኑ ሰዓት በአገሪቷ ተገኝቶ የቁፋሮ ስራው ተጀምሯል። ይህ ሀብት ተደብቆ የነበረው የምዕራባውያን ካምፓኒዎች ለብዙ ትውልዶች ዋጋ እንደሌለው አድርገው በተዉት መሬት ስር ነበር። ቡርኪና ላለፉት በርካታ ዓመታት በፖለቲካ ያልተረጋጋች፣ ሰርክ በአሸባሪዎች የምትናጥ፣ ምዕራባውያን ማዕድኖቿን እየቦጠቦጡ ሲዘርፉ ሕዝቧ ግን የሚላስ የሚቀመስ ያልነበረው ምስኪንና ድሃ ሀገር ነበረች። ቀጥተኛ የባህር በር ስለሌላትም የነዳጅ ትራንስፖርት ዘርፏ እጅግ አስቸጋሪና ከፍተኛ ወጪን የሚጠይቅ ነበር። በዚህም ምክንያት የነዳጅ ፍለጋ ጥረቶች በጣም አነስተኛ ነበሩ።
በሀገሪቷ ላለፉት በርካታ ዓመታት የነበረው የመሠረተ ልማት እጥረትም ሕዝቡን ለከፍተኛ እንግልትና ችግር የዳረገ እንዲሁም ተስፋ ያስቆረጠ ነበር። ይህን በቡርኪና የከተመውን የነዳጅ ክምችት ያገኘችው ሩሲያ ስትሆን ያለፉትን 4 ዓመታት ቡርኪና ፋሶና ሩሲያ በታሪካቸው ለመጀመሪያ ጊዜ ጥምረትን መፍጠራቸውን ተከትሎ በቡርኪና የሚሊታሪ አቅም፣ ቴክኖሎጂ፣ ምህንድስና፣ የማዕድን ቁፋሮ፣ ፈጠራ ችሎታ፣ ጤና፣ ቴክኖሎጂና ሌሎች ዘርፎች ላይም ሩሲያ ብዙ ገዛን እያደረገች ነው። የሩሲያው ግዙፍ የኢነርጂ ኩባንያ ጋዝፕሮም ወደ ቡርኪና መጥቶ ሥራ ከጀመረ በኋላ ትኩረቱን በመላው ሀገሪቱ አካባቢዎች አደረገ። ቡርኪና ፋሶም ለምስራቁ ብሎክ ሀገራት ካምፓኒዎች ተስማሚ በሆነ መልኩ ምቹ ሁኔታን ፈጠረች። ከምዕራባውያን ኃይሎች የራቀችው ቡርኪና የዓለም አቀፉ የገንዘብ ድርጅት ወይም የአይኤምኤፍን ቅድመ ሁኔታዎች በማስወገድ ከዚህ እና ከሌሎች የምዕራባውያኑ ተቋማት ጋር ያላትን ግንኙነት ሙሉ በሙሉ በማቋረጥ የማንም ጥገኛ ያልሆነ ኢኮኖሚን ገንብታለች። ከ2023 ጀምሮም ከጋዝፕሮም የተወጣጡ የሩሲያ ባለሙያዎችና መሐንዲሶችን በመጠቀም በሰሜናዊ ቡርኪና በሲስሚክ ምስልና በሳተላይት የታገዙ ጥናቶችን በማድረግ በአንድ ወቅት መካን ተብለው የተረሱትን መልክዓ ምድሮችን ፈተሹ። ከዛም አሰፍሳፊዎቹና በዝባዦቹ ምዕራባውያኑ ያለፉትን ጋዝፕሮም አብጠልጥሎ ሲፈልግ በጥንታዊ የጂኦሎጂ ቅርሶች ስር ተቀብረው ቆይተው የበለጸጉ የሃይድሮካርበን ክምችት ምልክቶችን አገኘ። ስራቸው ጸጥተኛና ሆን ተብሎ ጥንቃቄ የሞላበት ነበር። ምንም አይነት ዋና ዋና ማስታወቂያዎችና የፕሬስ ሽፋንም አልነበረም። ግኝቱ ከታወቀ ከሳምንታት በኋላ ስራው ተጀመረ። በውጤቱም አነስተኛ የሆነ የነዳጅ ክምችት ብቻ ሳይሆን የሀገሪቷን ኢኮኖሚያዊ ዕድል ለመቀየር በቂ የሆነ 50 ቢሊዮን በርሜል ጥሬ ነዳጅ ዘይት የያዘ እጅግ ግዙፍ ክምችት መኖሩ ታየ። ከክምችቱ መጠን ይልቅ ይበልጥ አስደናቂ የሆነው የተገኘው የነዳጅ አይነት ከቅሪተ አካል የሚገኝ ነዳጅ መሆኑ ነው። የነገሩ እርግጠኝነት በጋዝፕሮም ባለሙያዎች ተረጋግጦ ወደ ነዳጅና ወደ ሌሎች የነዳጅ ውጤቶችም የመቀየር አቅም ስላለው በዓለም አቀፍ ገበያ ከፍተኛ ዋጋ የሚሰጠው ቀላልና ጣፋጩን ጥሬ ነዳጅ ለማውጣት ቁፋሮ ተጀምሯል። ይሁን እንጂ ብዙዎችን ግራ ያጋባው እንዲህ ያለ ሰፊ ክምችት ከዚህ ቀደም የነዳጅ ታሪክ በሌለውና የባህር በር በሌለው ክልል ውስጥ እንዴት ሊገኝ ቻለ የሚለው ነበር። እንደ ጂኦሎጂስቶች ገለጻ በጥንታዊ ታሪክ ውስጥ ብቻ ሊገኝ የሚችለው ይህ የነዳጅ አይነት በፓሊዮዞክ እና በሜሶዞይክ ወቅቶች የአሁኗን ቡርኪና ፋሶን ጨምሮ በአብዛኛው የምዕራብ አፍሪካ ክፍል በባህር ውስጥ ተውጦ ነበር። ይህ ባህር ኦክስጅን በሌለበት አካባቢ የተቀበረ ጥቅጥቅ ያለ ኦርጋኒክ ቁስ አካልን ያከማቸ ሲሆን ይህም ለነዳጅ መፈጠር ተስማሚ ሁኔታን ፈጥሯል። በሚሊዮኖች በሚቆጠሩ ዓመታት ውስጥ ደለል እነዚህን ሃይድሮካርበኖች በመደርደር ከከርሰ ምድር ጥልቅ ውስጥ አስገብቶ አስቀራቸው። በቴክቶኒክ እንቅስቃሴዎች ወይም በሴሜሲክ አለመረጋጋት ከሚሰቃዩ ከሌሎች ክልሎች በተለየ የቡርኪና ፋሶ አንጻራዊ የጂኦሎጂካል መረጋጋት ክምችቱን ጠብቆታል። ይህም በጊዜ ሂደት ነዳጁን እዛው ቆልፎ አስቀምጦታል። እነዚህን ጥልቅና ረቂቅ የሆኑ ልዩነቶችን ለማወቅ የሚያስፈልጉ የቴክኖሎጂ መሳሪያዎችን ቀደም ሲል የነበሩ ኩባንያዎች አልነበራቸውም ወይም ጥቅም ላይ ውለው አያውቁም። ፍለጋ የሞከሩበትም ጊዜ ያለፈ መረጃ ላይ ተመስርተው ነበር። ነዳጇን ለማውጣትና ወደ ውጪ ለመላክ የሚያስፈልጉ መሰረተ ልማቶች፣ የቧንቧ መስመሮች፣ የነዳጅ ማጣሪያዎችንና የመንገድ አውታሮችን መገንባትም የማይታለፍ ተግባር ይመስል ነበር።
ነገር ግን ሩሲያ ሁሉንም ማሳክታ በተግባር አሳየች። በዚህ ክስተት የተነሳም የአፍሪካ የኃይል ፖለቲካ ገጽታ ከእንግዲህ ወዲህ ተመሳሳይ ላይሆን ይችላል። በሩሲያ መንግስት ስትራቴጂ የተደገፈው ይህ ወደ ቡርኪና ፋሶ የተደረገው ጉዞ ከንግድ ሥራ በላይ ነበር። ይልቁንም ለረጅም ጊዜ ታስቦበት የተሰላ የጂኦፖለቲካዊ ኢንቨስትመንት ነበር። አሁን ላይ የልማትና የቁፋሮ ሥራ በሚከናወንበት ወቅት ሊገኝ የሚችለው ውጤት እጅግ ከፍተኛ ነው። አሁን ባለው የገበያ ዋጋ ይህ የነዳጅ ክምችት በረጅም ጊዜ ውስጥ $3 ትሪሊየን የሚደርስ አስገራሚ ገቢን ሊያስገኝ ይችላል። ነገር ግን በአፍሪካ ከዚህ ቀደም ከነበሩት የነዳጅ ማምረት እድገቶች በተለየ ይሄኛው በምዕራባውያን የነዳጅ ካምፓኒዎች እየተመራ አይደለም፣ ወይም እንደ IMF ባሉ ዓለም አቀፍ የፋይናንስ ተቋማት ቁጥጥር የሚደረግበትም አይደለም። ይልቁንም የቀኝ ግዛት ብዝበዛንና የውጭ ሀገራት የእጅ አዙር አስተዳደርን በይፋ ውድቅ ካደረገ ወታደራዊ የአፍሪካ መንግስት ጋር ቀጥተኛ ትብብር በመፍጠር በኃያሏ ሩሲያ እየተመራ ስራው የተጀመረ ነው። የኃይል አቅርቦትን ማግኘት ወደ ፖለቲካዊ ተጽዕኖና ወደ ኢኮኖሚያዊ ጥቅሞች በሚቀየርበት በዛሬው ዓለማችን የግኝት ከነዳጅ በላይ ትርጉም ያለው ነው። መሰረታዊ የኃይል ሽግግር ምልክት ሆኖ በሀብት ፖለቲካ ውስጥም የምዕራባውያኑ የበላይነት በፍጥነት እየቀነሰ እንደመጣና አዲስ ምዕራፍ እንደተጀመረ በተግባር ያረጋገጠ ነው። የጀመር ደግሞ በክልላዊም ሆነ በዓለም አቀፍ ደረጃ ትልቅ ለውጥን ሊያመጣ ይችላል። አሁን ላይ በኢብራሂም ትራኦሬ አስተዳደር የውጭ ብዝበዛ ሙሉ ለሙሉ አክትሟል። የተስፋ ጮራዎችን ፈንጥቀዋል። የትራኦሬ መንግስት ወደ ስልጣን ከመጣ ጀምሮ ከሙስና ጋር በተያያዘ ከወሰዳቸው እርምጃዎች አንጻር የነዳጅ ለጥቂት ባለስልጣናት ወይም ለውጭ ሀገር ባለሀብቶች ሀብት ማከማቻነት ሳይሆን መሰረተ ልማቶችን፣ ከተሞችንና የህዝብ አገልግሎቶችን በመገንባት ሀገሪቷን ከፍ ለማድረግ እንደሚውል በእርግጠኝነት መናገር ይቻላል። በነዳጅ ሀብት አማካኝነት የሚገኙ የለውጥ ተስፋዎች ከዚህ ቀደም በቬንዙዌላ፣ በአንጎላና በኢራቅ ውስጥ ውጤታቸው ያን ያህል የታሰበው ሳይሆን ይልቁንም የባሰ ችግርን ያመጡ ነበሩ። በእርግጥም በሦስቱ ሀገራት የነበረው ነዳጅ በሙስና በአድሏዊነትና በሁከቶች የታጀበ ነበር። በከርሰ ምድር ውስጥ ነዳጅ መኖር ብቻውን በቂ አይደለም። ዋናው ጉዳይ ነዳጁን የሚቆጣጠረው ማን ነው? ከሚገኘው ጥቅምስ ክፍፍሉ እንዴት ነው የሚለው ነው። በቡርኪና ፋሶ የ50 ቢሊዮን በርሜል ነዳጅ መገኘቱ በአሁኑ ሰዓት እንደ አርዕስተ ዜና በመላው ዓለም እየተዘገበ ይገኛል። እንደ ወትሯቸው ግን የምዕራባውያን ዲፕሎማቶችና የምዕራባውያን ሀገራት ስለ ትክክለኛነቱ አልተጠራጠሩም። ይልቁንም የሰበብ ሐረግ መዘው በቡርኪና ውስጥ ነገሮች ያሰጋሉ። በተለይ ከአስተዳደርና ከቁጥጥር ጋር በተገናኘ ከፍተኛ ክፍተት አለ እያሉ ርካሽ ፕሮፓጋንዳቸውን እየነዙ ነው። ኢብራሂም ትራኦሬ በስልጣን መንበሩ ላይ ከተቀመጠ በኋላ በሳህል ቀጠና ከፍተኛ መነቃቃት ተፈጥሯል። አዲስ የፖለቲካ ንፋስም ነፍሷል። በቡርኪና ፋሶ የተጀመረውን ለውጥ ማሊና ኒጀር ቶናና በረካ ብለው ተቋድሰውታል። በአንድ ወቅት በቡርኪና ፋሶ ውስጥ በሁሉም ዘርፍ ግንባር ቀደም ፈላጭ ቆራጭ የነበረችውና የሀገሪቷን ማዕድኖች በሙሉ በዝብዛ የወሰደችው ፈረንሳይ ትራኦሬ ከመጣ ወዲህ አይኗ ያየ ተጽዕኖዋ ሲፈርስ አይታለች። ጦር ሰራዊቷን ከሀገሪቷ ጠራርጋ እንድታስወጣ ከመገደዷ ጀምሮ በሁሉም ነገር ከቡርኪና ፋሶ ጋር ያላት ግንኙነትም በቆራጡ ትራኦሬ ተቋርጧል። ይሄ ደግሞ እስከ ዛሬ ድረስ ለኢማኑኤል ማክሮንና ለምዕራባውያኑ ራስ ምታት እንደሆነ ነው። አሁን ላይም ሩሲያ ከቡርኪና ፋሶ ጋር በበዝባዥነትና በፈላጭ ቆራጭነት የታጀበ ሳይሆን በሁለትዮሽ ትስስርና በመከባበር እንዲሁም ደግሞ በመተጋገዝ ላይ የተመሰረተ የጠበቀ ወዳጅነትን መስርታለች። ይሄ ወንድማዊና ትክክለኛ የሆነ አካሄድ ደግሞ
ሩሲያን በመላው ዓለም ሀገራት ዘንድ ተቀባይነቷ ከፍ እንዲል ያደርጋል። ምስጋና ለቆራጡ መሪዋ ለትራኦሬ ድረስና ምዕራባውያኑን ጠራርጎ አባሮ በሩን ለምስራቁ ብሎክ ሀገራት ክፍት አድርጎ ሁለንተናዊ የአስተዳደር ለውጥን ተግብሮ ሙስናን ከሀገሪቷ ሙሉ ለሙሉ ከስሩ ነቅሎ ጥሎ ቡርኪና ፋሶን ከየትኛውም አይነት ብድርና ተረጅነት አላቆ በሀገር ውስጥ ባለሙያዎችና በመንግስት ካዝና በሁሉም ዘርፍ መሰረተ ልማቶችን ገንብቶ ሀገሪቷ በአጭር ጊዜ ውስጥ እንድትመነደግና ህዝቡ ከስራ አጥነትና ከችግር እንዲላቀቅ አድርጓል። እስረኞች እንኳን ተኝተው እንዳይቀለቡ በሚል በእርሻ ሥራ ራሳቸውንም ሆነ ሀገራቸውን የሚጠቅሙ ንቁ ዜጎች በማድረግ ሁለንተናዊ እድገትን እንድታስመዘግብ አድርጓል። ወደ ቻናላችን ቤተሰቦች በዛሬው መሰናዷችን ከዕለት ዕለት እያደገች በመጣችው በቡርኪና ፋሶ ስለተገኘው የነዳጅ ክምችትና ሩሲያና ቡርኪና ፋሶ ስለፈጠሩት ግንኙነት ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።